ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 16 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል ፈይሳ አየለ በጎጃም ጦሩን አስጨርሰው በሄሊኮፕተር ፈረጠጡ። ዛሬው ዕለት ባህር ዳር መስመር ከአሸልፉ መንገድ ላይ በነበረው ውጊያ ጄኔራል ፈይሳ አየለ የመሩት ጦር ከፍተኛ ሽንፈት የደረሰበት ሲሆን ጄኔራሉ ጦራቸውን በፋኖ አሳጭደው እሳቸው በሄሊኮፕተር መፈርጠጣቸው ተነግሯል። በከፍተኛ ወታደራዊ ቁጥር የመጣው የአገዛዙ ጦር እስካሁኑ ሰዓት ድረስ በፋኖ ደፈጣ ጥቃት ተከቦ እየተለበለበ ሲሆን እጅግ ቁጥሩ የበዛ የአብይ አህመድ ወታደር ሙትና ቁስለኛ ሆነዋል። ወታደራዊ መኪኖችም ነደዋል። ዝርዝር መረጃ ከጎጃም ይዘናል። በጎንደርና ወሎም በተመሳሳይ ከባድ ውጊያ መደረጉ ሲቀጥል የፋኖ ኃይሎች የአገዛዙን ጦር እስከተጫነበት መኪና አመድ አድርገውታል። የአገዛዙ ከፍተኛ የጦር መሪም ተገድለዋል። ዝርዝር መረጃ ይዘንበታል። በሌላ በኩል የኢትዮጵያ መንግስት የሴቶችን ገላ ለቱሪዝም መሳቢያነት እየተጠቀመ መሆኑ ተገልጿል። መንግስት በአዲስ አበባ ሴቶችን የገቢ ምንጭ አድርጓል ተብሏል። ዝርዝር አሰናድተናል። ወዲህ ደግሞ በሸገር ሲቲ ነዋሪዎች በሽመልስ አብዲሳ ግፍ እየደረሰባቸው ነው። ጩኸታቸውን እናሰማችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያን እንደ ታይላንድ የአብይ አህመድ መንግስት አዲሱ የዶላር ምንጭ የሴቶች ገላ ቱሪዝም በሚል ስያሜ የብርሃኑ ነጋ ተማሪዎችና የጎዳናው እጣ ፈንታ። ታዋቂ ዓለም አቀፍ ዩቲዩበሮች ለምን ወደ አዲስ አበባም ይጎርፋሉ? ጉዳዩ ጥልቅ ትንታኔ ይፈልጋል። እንመልከተው። ኢትዮጵያ በታሪኳ አይታው የማታውቀው የሞራል ዝቅጠት ውስጥ ወድቃለች። ላለፉት ዓመታት በታሪክና በቅርስ የምትታወቀው ኢትዮጵያ ዛሬ በአብይ አህመድ የብልጽግና ትርክት ወደ ታይላንድነት እየተቀየረች መሆኑን አዳዲስ መረጃዎችና ጥናቶች እያመላከቱ ነው። አገዛዙ በጦርነት ያደቀቀውን ኢኮኖሚ ለማንሰራራት የኢትዮጵያን ለግላጋ እንስቶች ለዓለም አቀፍ የዝሙት ገበያም እያቀረበ መሆኑ ተነግሯል። ዛሬም እንዳስሰው 4 ኪሎ የ4 ኪሎ ልማት ለምን የሴቶች ገበያ ማስጌጫ አደረገው? በሚሊዮን የሚከፈላቸው ዩቲዩበሮችስ ምን እንዲሰብኩ ተፈለገም? በዝርዝር እንቃኘዋለን። በቅድሚያም ስለ ውቧ ታይላንድ እንንገራችሁ። የታይላንድ ሞዴልና የኮሪደር ልማት ሜካፕ። ታይላንድ በሩቁ ስትታይ እጅግ ድንቅ ውብ ሀገር ናት። በማታ ከተሞቿ በመብራትና በውበት ይደምቃሉ። ነገር ግን በዚያ ውበት ስር በድህነት የደቀቁ ሴቶች ገላቸውን ይሸጣሉ። መንግስት ደግሞ ከዚህ የኃጢአት ንግድ ግብር ይሰበስባል። እጅጉንም ሀብታም ሆኖበታል። ታይላንድ አሁን ላይ የምትታወቀው በመሸታ ቤቶቿና ሌዲቦይ በሚባሉ ቱሪስቶቹ እነሱም ብለው በሚመጡ ወንድና ሴቶች ምክንያት ነው። ከዚህም መንግስት ትልቅ ገቢ እየሰበሰበ ራሱን ያደራጃል፣ ትልቅ ገቢ ያገኝበታል። ታዲያ የአብይ አህመድ መንግስት የታይላንድን መንገድ እየተከተለ መሆኑ ተገልጿል። ኢትዮጵያ ልክ እንደ ታይላንድ በሴቶች የቱሪስት ግብይት ላይ መሰማራቷን ጥናቶች ጠቆሙ። ባለፉት 3 ዓመታት የኢትዮጵያ ሴቶች ከውጭ ቱሪስቶች ጋር ከፍተኛ የገላ ሽያጭ ላይ መሰማራታቸው ሲነገር፣ የብልጽግናው መንግስት ደግሞ ሁነቱን እንደሚመራው ተነግሯል። ኢትዮጵያ አሉኝ የምትላቸውን የሚጎበኙ ስፍራዎችን በጦርነት ያደቀቃቸው ብልጽግና አሁን ላይ በሴቶች የገላ ስራ ቱሪስቱን ለመሳብ እየሞከረ ነው። የኢትዮጵያ ሴቶችን በተለያዩ ዓለም አቀፍ ዩቲዩበሮችና ዓለም አቀፍ ተደማጭ ሰዎች በማስተዋወቅ ቱሪስቶች የኢትዮጵያ ሴቶችን ብለው ወደ ኢትዮጵያ እንዲመጡ በማድረግ ከቱሪስቶች ቆይታ ገቢ እየሰበሰበ መሆኑን ተነግሯል። ኢትዮጵያ ከሴቶች ገላ ከሚሰበሰብ የቱሪስቶች ገቢም በዓለም አቀፍ ደረጃዋ ከወትሮ በተለየ መልኩ መጨመሩም ተነግሯል። የአብይ ኮሪደር
ጉዱም ከዚህ ጋር ይያያዛል። አዲስ አበባን ነጭ ቀለም መቀባት፣ በየመንገዱ ሳርና ዛፍ መትከል፣ ህንፃዎችን በዲም ላይት ማስጌጥ ዓላማው የህዝቡን ህይወት ለመቀየር ብቻም አይደለም፣ ቱሪስትንም ለመሳብ ብቻም አይደለም። ይልቁንም እንደ ታይላንድ ሁሉ ድህነቱን በሜካፕ ሸፍኖ ለዓለም አቀፍ የዝሙት ቱሪስቶች ምቹ የመዝናኛ ከተማ ለማድረግ በማሰብ ነው። ነዋሪው ምሳ የሚበላው አጥቶ በሃይማኖት ስፍራዎች በሚጠለልበት ከተማ በመቶ ሚሊዮኖች የሚቆጠር ብር ለመብራትና ለቀለም የሚያባክነው ለዚህ ስውር አጀንዳው ነው። ዶክተር ብርሃኑ ነጋ በፈጠሩት የትምህርትና ፖሊሲ የፈተና ውጤት በሚሊዮን የሚቆጠሩ ተማሪዎች የዩኒቨርሲቲ ደጃፍ ሳይረግጡም እንዲቀሩ ተደርገዋል። ትምህርታቸውን ያቋረጡና የወደፊት ተስፋቸው የጨለመባቸው ለጋ ሴቶች ቤተሰቦቻቸውን ከረሃብ ለማዳን ብቸኛው አማራጭ ያደረጉት ሰውነታቸውን መሸጥ ሆኗል። አገዛዙ ሆን ብሎ ተማሪዎችን ለሴተኛ ዳሪነት እንዲታጩ በማድረግ ለታቀደው የታይላንድ ሞዴል የሰው ኃይል እያቀረበም ይገኛል። አገዛዙ አፍሪካ ውስጥና በዓለም አቀፍ ደረጃ ተከታይ ያላቸውን ዩቲዩበሮች በ100 ሚሊዮን ብር በእጅቶ ወደ አዲስ አበባ እያስመጣም ነው። እነዚህ ዩቲዩበሮች የሚያስተዋውቁት ግን ቅርሳችንን አይደለም። ኑና ዘና በሉም የሚሉት ዩቲዩበሮች ስለ ከተማዋ ውበት በጥቂቱ ካወሩ በኋላ አብዛኛውን ጊዜያቸውን የሚያጠፉት ስለ ኢትዮጵያ ሴቶች ውበት በማውራት ነው። ሰሞኑን አንድ አሜሪካዊ ዩቲዩበር አይሾስፒድ እና አንድ አፍሪካዊ ዩቲዩበር ማያ ውዴ የተባሉ በዓለም ፊት ሴት ቀርቦላቸው መነጋገሪያ የሆነው ክስተት አገዛዙ ቆነጃጅታሉን መታችሁ ፈታ ብሎ የሚል መልእክትም ለዓለም እያስተላለፈ ለመሆኑም ትልቅ ማሳያ ነው። በትግራይና በአማራ በኦሮሚያ የተከፈቱት ጦርነቶች ታሪካዊ ቦታዎችን ለቱሪስቶች ዝግ አድርገዋል። በታሪካዊ ስፍራዎች ድሮንና ታንክ እያንጋጋ ያለው አገዛዙም ቱሪስቱን የሚስብበት ሌላ መንገድ ሲያጣም የሴቶችን ክብር መሸጥ እንደ አማራጭ ወስዶታል። እንደ ታይላንድ ሁሉ ከዓለም ዙሪያ ለዝሙት የሚመጡ ቱሪስቶችን በማስተናገድና ከሴተኛ ዳሪዎች ግብር በመሰብሰብ የሀገር ገቢን ለማሳደግ እየተሰራ ነው። ክብራትና ክብራን ኢትዮጵያ የክብርና የጀግኖች ሀገር ነበረች። ዛሬ ግን በአብይ አህመድ በብልጽግና መሪነት የኢትዮጵያ ሴቶች ክብር ለዶላር ተመን ወጥቶለታል። ህንፃን ቀለም በመቀባት ዛፍ ላይ መብራት በመጠምጠም የህዝቡን መራብና የትውልድ መበላሸት መሸፈን አይቻልም። ኢትዮጵያ እንደ ታይላንድ በኃጢአትና በዝሙት የምትበለጸግ ሀገር ሳትሆን ክብሯን የምታስጠብቅ ሀገር ሆና የምትቀጥለው ይህንን የክህደት አገዛዝ ስታስወግድም ብቻ ነው። ከዚህ ጋር በተያያዘ የቅርብ ጊዜ ጥናቶች እንደሚጠቁሙት ኢትዮጵያ የሴቶችን ገላ እንደ ቱሪዝም መስህብ በመጠቀም ከአፍሪካ ቀዳማዊ ሀገር ሆናለች። ይህ በአጋጣሚ የመጣ ድህነት የፈጠረው ክስተት አይደለም። ይልቁንም 4 ኪሎ ያለው አገዛዝ ሲስተማቲካሊ ወይንም በታቀደ መንገድ እየመራ ያለው አዲስ የገቢ ምንጭ መሆኑም ተጋልጧል። ቱሪስቶችን በሴቶች በመሳብ የሴቶችን ገላ እንደ ገቢ ምንጭ መጠቀም የብልጽግናም አዲሱ እቅድ። ኢትዮጵያ በአባይ ግድብ በታሪክ ቅርሶቿና በጀግንነቷ ከአፍሪካ ቀዳሚ መሆን ሲገባት ዛሬ ግን በዝሙት ቱሪዝም ቀዳሚነቱን እንድትይዝም ተፈርዶባታል። ጥናቶቹ እንደሚያሳዩት መንግስት ወጣቱን ትውልድ ከተስፋና ከትምህርት በማላቀቅ ወደዚህ ዘግናኝ የገላ ሽያጭ እንዲሰማራ ሁኔታዎችን እያመቻቸም ነው። አገዛዙ የከተማዋን ውበት ለሴቶች ገበያ በሚመጥን መልኩ በመቀየር ዓለም አቀፍ ጎብኚዎችን ለታሪክ ሳይሆን ለሴቶች ገላም እንዲመጡም በሩን ወልጋዳም አድርጎም ከፍቶታል። አብይ አህመድ ሌትና ቀን የሚለፉት የኮሪደር ልማት ትክክለኛ ገጽታውም አሁን ግልጽ ሆኗል። ከዚህ ዜና ስንወጣ ወደ ሸገር ከተማ ጉዳይ እናልፋለን። በፊት ድሃ ነበሩ፣ አሁን ህጋዊ ድሃ አደረግናቸው። ይህ የሸገር ከተማ ከንቲባ ንግግር በኢትዮጵያ ታሪክ ውስጥ ጥቁር ጠባሳ ሆኖም ተመዝግበዋል። ከዚህ ቀደም በአንድ ወቅት በፊት ህጋዊ ድሃ አልነበሩም፣ አሁን ግን ህጋዊ ድሃ አደረግናቸው ሲል የሸገር ከተማ ከንቲባ ንግግር በመላው ኢትዮጵያ መነጋገሪያ ሆኖ ነበር። በኢትዮጵያ ታሪክ ውስጥ ጥቁር ጠባሳም ሆኖም ተመዝግበዋል። ዛሬም በሸገር ከተማ ያጥላቻ ንጥቂያ በሌላ መልኩም ቀጥለዋል። ከ5000 በላይ ቤቶች ፈርሰው መስጊዶች ወደ አመድነት ተቀይረው ተቃውሞ ያሰሙ ሙስሊሞች በስናይፐር ተረሽነው ብልጽግና ይሄም አልበቃኝም እንደ አዲስ መጥቻለሁ እያለም እየዛተም ነው። ሸገር ከተማ ዳግም ለነዋሪዎቿም ስጋት ይዛ መጥታለች። ዛሬ ደግሞ አዲስና ዘግናኝ ድራማ ተጀምሯል። ቤታችሁ እንዳይፈርስ ለፖሊስና ለሚሊሻ ጣቢያም ግንባታ
ብር አዋጡ የሚል የገንዘብ ዝርፊያ በሸገር ከተማ ነዋሪዎች ላይ ተጥዷል። የሸገር ከተማ አስተዳደር የአማራን፣ የጉራጌን እንዲሁም ሌሎች ብሔር ብሔረሰቦች ንብረትን በማፍረስ የዘር ማጽዳት ወንጀል ሲፈጽም መቆየቱ ይታወሳል። አረብ ሀገር በስቃይ ለፍተው ያጠራቀሙትን ጥሪት ቤት የሰሩ ዜጎችን አፈናቅለው ዛሬ በገዛ ሀገራቸው ሜዳ ላይ ጥለዋቸዋል። ከንቲባው ህጋዊ ድሃም አድረግናቸው ብለው ሲሳለቁም አርቲስቶች ይህንን ገመና ለማጋለጥ ቲያትር ቢሰሩም በአገዛዙ እንዲታሰሩና እንዲታገዱም ተደርገዋል። ይህም የሚያሳየው አገዛዙ ዜጎችን የማደህየት ስልታዊም እቅድ እንዳለው ነው። በሰዓቱ ይህ ሁሉ ነገር ሲከሰት ጮኻችሁ ዝም ትላላችሁ እንደተባለው ተጮሆ ዝም ተባለ። የፈረሰባቸው ፈርሰው የቀሩት ቀርተዋል። አሁን ላይ የቀሩትም ሌላ መከራ መጥቶባቸዋል። ቤታቸው ሳይፈርስ የቀረላቸው ጥቂት ነዋሪዎች አሁን በከፍተኛ ስጋትና ዝርፊያ ውስጥ ይገኛሉ። ለትምህርት ቤት፣ ለፖሊስ ጣቢያ፣ ለሚሊሻ ቀለብና ለከተማ ቀለም መቀቢያም ብር አዋጡም እየተባሉ ነው። ካልከፈላችሁ ቤታችሁ ይፈርሳል የሚል ቀጥተኛ ማስፈራሪያም ይደርስባቸዋል። ነዋሪዎቹ በምሬት እንዲህ ይላሉ። ገንዘብ እያዋጣን ያለነው ቤታችንን ለማፍረሻ ነው። ፖሊስና ሚሊሻው እንዲጠናከር የሚያዋጡት ገንዘብ ነገ እነርሱን ከቤታቸው የሚያፈናቅላቸውን ኃይል መሳሪያም እየገዙለት መሆኑን ይናገራሉ። ታዲያ ለዚህ ነው ወይ ገንዘብ የምናዋጣው በማለትም በምሬት ይናገራሉ። ከዚህ ጋር በተያያዘ በአውስትራሊያ የሚገኘው የኢትዮጵያ ኤምባሲ እጅግ አነጋጋሪም መግለጫ አውጥቷል። በቅርቡ በአውስትራሊያ የሚገኘው የኢትዮጵያ ኤምባሲ በኦሮምኛ ቋንቋ ያስተላለፈው መልእክት የአገዛዙን አድላዊነትም ቁልጭ አድርጎም አሳይቷል። የኢትዮጵያ ኤምባሲ ተብሎ በአውስትራሊያ መቀመጫውን ያደረገው ይህ ኤምባሲ የሚከተለውን መግለጫ እንዲህ ብሎ አውጥቷል። የኦሮሞ ተወላጆች ሆይ በሸገር ከተማ ሰፊ መሬት አለና በቅናሽም በብድርም መግዛት ትችላላችሁ የሚል መግለጫ አውጥቷል። ይታያችሁ ይህንን መግለጫ ወጣው የኢትዮጵያ ኤምባሲ በአውስትራሊያ ነው። ሌላው ዜጋ ቤቱ እየፈረሰ ህጋዊ ድሃ በሚደረግበት ሀገር ለአንድ ብሔር ተወላጅ ብቻ ጥሪ ማቅረብ የህዝቡን አሰፋፈር ለውጥ ዴሞግራፊ ለመቀየር የሚደረገውን የታለመ እቅዳቸውንም ያሳያል። የዲያስፖራው ገንዘብ በሌሎች ዜጎች እንባና ደም ላይ እንዲፈስም እየተደረገም ነው። በሸገር ከተማ ኮሪደር ልማት በሚል ስም ብዙ የንግድ ቦታዎች እየፈረሱ ነው። ነዋሪዎች ለወደፊት ትልቅ ስጋትም አላቸው። አዋተን ከተማዋን ከሰራን በኋላ ቤታችንን ዳግም አፍርሰው ለራሳቸው ሰዎች ሊሰጡ ይችላሉ የሚልም ፍርሃት ነግሶባቸዋል። የሸገር ከተማ ግፍ የኢትዮጵያ የፍትህ መጓደል ተምሳሌት ሆኖ ቀጥሏል። ዛሬ ህጋዊ ድሃ የተደረጉ ዜጎች እንባም ነገ የአገዛዙን መሰረት ማናጋቱም አይቀሬ ነው። ቤታቸውን ለማፍረሻ እንዲያዋጡ የሚገደዱ ነዋሪዎች ድምፅ የነጻነት ትግሉን የሚያቀጣጥል እሳት ይሆናል። ነገር ግን ህዝቡ አሁንም በውስጡ ከመብሰልሰል በተጨማሪም ሜዳ ላይ ወጥቶ መብቱን መጠየቅ፣ ተቃውሞ ሰልፎችን ማድረግ ከሌሎች ሀገር ሊማርም ይገባል። ወደ ጎጃም እናልፋለን። የአሸልፋው እልቂትና የጀነራሉ ፍርጠጣ። ጀነራል ፈይሳ አየለም ጦሩን ለፋኖም አሳልፈው በሄሊኮፕተር አመለጡ። በአሸልፎ ሲኦል የሆነው የብልጽግና ጦር መሪ የሌለው መንጋም ከበባውና ውድመቱ አውራው ሲመታ መንጋው ይበተናል ተባለም። ዛሬ ግን በአሸልፎ የታየው ከዚያ የከፋ ነው። አውራው ጦሩን በፋኖ ሳት ውስጥ ጥሎ በሄሊኮፕተር ነፍሱን አውጥቶም ሲፈረጥጥ ታይቷል። ዛሬ በባህር ዳር መስመር አሸልፎ መንገድ ላይ በተደረገው እጅግ አስከፊ ውጊያም ጀነራል ፈይሳ አየለም አመድ የመሩት የብልጽግና ጦር በፋኖ ጀግኖች መብረቅ ደፈጣ ተመቶም አመድ ሆነዋል። ጀነራሉ ግን ያንን ሁሉ ወታደር በአሸልፎ ምድር አስበልተው እሳቸው በሄሊኮፕተር ከሰማይ በላይ ሲከንፉ መታየታቸው ከፍተኛ ቁጣንና ድንጋጤን በሰራዊት ውስጥ ፈጥሯል። ቁጥሩ እጅግ ከፍተኛ የሆነ የአገዛዙ ጦር በከባድ መሳሪያዎች ታጅቦ ወደ ባህር ዳር መስመር ቢንቀሳቀስም በአሸልፎ ጀግናው የፋኖ ጦር በዘረጋው የሞት ወጥመድ ውስጥ ገብቷል። የፋኖ ጀግኖች የብልጽግናን ኃይል በአራት አቅጣጫ ከበውት እየተፋለሙ ሲሆን እስካሁኗ ሰዓት ድረስ የብልጽግና ወታደሮች መውጫተው በፋኖ ሰዓት እየተለበለቡም ይገኛሉ። በጦር ሜዳው ላይ በርካታ ወታደራዊ መኪኖች ኦራሎች ሲቃጠሉና ሲጋዩም ታይተዋል።
የሞትና የቁስለኛው ቁጥር እስካሁን በትክክል ባይታወቅም ቁጥሩ ግን እጅግ አሰቃቂ እንደሆነ ከስፍራው የሚወጡ መረጃዎች ይጠቁማሉ። ውጊያው እስካሁን ባለመጠናቀቁ ቁጥራዊ መረጃዎችን ለማወቅ ግን አስቸጋሪም አድርጎታል። የዚህ ውጊያ ትልቁና አሳዛኙ ክስተት ጀነራል ፈይሳ አየለ ድርጊት ነው። ጦርነቱን በግንባር እንዲመሩ የተላኩት ጀነራሉ የፋኖ ክንድ ሲበረታና ሰራዊታቸው መፈራረስ ሲጀምር ያደረጉት ነገር ቢኖር ነፍሳቸውን ማዳን ብቻ ነው። ጀነራሉ ጦራቸውን በፋኖም አሳጭደው እሳቸው ግን ቀድመው በተዘጋጀላቸው ሄሊኮፕተር በመፈርጠጥ ሰራዊታቸውን ሜዳ ላይ በትነውታል። ይህ ድርጊት መሪ የሌለው ጦር ምን ያክል ለሽንፈት ቅርብ እንደሆነም ያሳየበት ያው ምስክር ነው። መሪያቸው ጥሏቸው መሄዱን ያዩት ወታደሮች የሞራል ስብራት ደርሶባቸው አንዳንዶቹም እጃቸውን እየሰጡ ሲሆን ሌሎቹ ደግሞ መሸሻተው በየቁጥቋጦ እየረገፉም ነው። ፋኖ ዛሬም በባህር ዳር መስመር የበላይነቱን አረጋግጧል። አገዛዙ በሰው ኃይል ብዛትና በከባድ መሳሪያ ሊመካ ቢሞክርም የፋኖ የደፈጣ ውጊያ ስልትና የቆራጥ አመራሮቹ ጀግንነት ግን ግንባር ቀደም ድልን እያጎናጸፈው ነው። ሻለቃ ምንተስኖት በመኮድ ላይ የጀመሩት ድል ዛሬ በአሸልፉ ግንባር በጀኔራል ፍርጠጣም ታጅቦም ቀጥሏል። የአገዛዙ ጦር ከፍተኛ አመራሮች ስልጣናቸውንና ለነፍሳቸው እንጂ ለተራ ወታደር ደንታ እንደሌላቸውም ይህ ክስተት አረጋግጧል። ጄኔራሉ በሄሊኮፕተር የሚፈረጥጡበት፣ ወታደሮች በአሸልፉ ጫካ የሚረግፉበት፣ መኪኖችም እንደ ድርቆሽ የሚነዱበት ይህ ጊዜም የአገዛዙ መጨረሻ መቃረቡንም ያሳያል። የፋኖ ጦር ዛሬም በአሸልፉ ምድር ታላቅ ታሪክ እየሰራ ነው። ድሉ የህዝብ ነው። የጀነራሎቹ ፍርጠጣ ደግሞ የብልጽግና የመጨረሻም የውርደት ምዕራፍ ነው። አሁን በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በሸዋ ደራ በንጹሃን ላይ የሽብር ጥቃት ተፈጸመ። በዛሬው ዕለት ጥር 16 ቀን 2018 ዓ.ም ጠዋት በሸዋ ደራ ጉንደ መስቀል ከተማ አቅራቢያ በንጹሃን አማራዎች ላይ ራሱን የኦሮሞ ነጻነት ሰራዊት ኦነግ ብሎ በሚጠራው ታጣቂ ቡድን አሰቃቂ የሽብር ጥቃት ተፈጽመዋል። ከዓይን እማኞች የደረሰን መረጃ እንደሚያመላክተው ጥቃቱ የተፈጸመው ወደ ጉንደ መስቀል ከተማ በህዝብ ማመላለሻ መኪና ሲጓዙ በነበሩ ንጹሃን ላይ ነው። ከተማዋ ለመድረስ ጥቂት ኪሎ ሜትር ያክል ሲቀራቸው ራሱን የኦሮሞ ነጻነት ሰራዊት ኦነግ ሸኔ ብሎ የሚጠራው የሽብር ቡድን ታጣቂዎች በከፈቱት ተኩስ አንዲት የአማራ ተወላጅ እናትን ጨምሮ እስካሁን በደረሰን መረጃ የስድስት ሰዎች ህይወት ተቀጥፏል ነው የተባለው። በርካታ መንገደኞች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን ቁጥራቸው በውል ያልታወቁ ንጹሃን ታግተው ወደማይታወቅ ስፍራም ተወስደዋል ነው የተባለው። ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። የደጋው መብረቁ ኮር በሁለቱ የክፍለ ጦር ቃኞች ድል ሲያደርግ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በራሱ ተታክሶም ሰብአዊ ኪሳራም አስተናግዷል። አፋበን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የብልጽግናን ሰራዊት በመቀባበል ሞትና ቁስለኛ እንዲሁም ምርኮኛም አድርገውታል። በዛሬው ዕለት ጥር 16 ቀን 2018 ዓ.ም መነሻውን ከጋሽን አድርጎም ሲጓዝ በነበረም የብልጽግና ኃይል ላይ የተጠና ጥቃት የተፈጸመ ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኘው ጋጠጤት ተብላ በምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ክፍለ ጦር ቃኝ በብልጽግና ሰራዊት ላይ 6 የድምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወስድ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈጣ ኦፕሬሽን ከቀኝ አዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ተበታትኖ ሲፈረጥጥ የነበረን የብርሃኑ ጁላ ሰራዊትን እስከነነፍሱ ማረካዋለች። ገጣጢት ላይ በተደረገ የደፈጣ ቅጥቀጣና የአርቢት ደፈጣ መማረክ የተነሳ በጋሸና ከተማ ረፋድ ላይ የምርኮኛው ብርሃኑ ጁላ ሰራዊት የእርስ በርስ ተኩስ መካከል ከተማ ላይ ተኩስ ልውውጥ እያደረገም ያረፈደ ሲሆን በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ ሆነዋል ነው የተባለው። ሽንፈትና ውድቀትን በተለይ ከአማራ የፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ያለው የጁላ ሰራዊት የአቶ አብይ አህመድ ስርዓት ውድቀቱም እየተፋጠነ ይገኛል ነው የተባለው። የብርሃኑ ጁላ ሰራዊትና የአቶ አብይ አህመድ ስርዓት ውድቀቱ እየተፋጠነ ይገኛል ነው የተባለው። ይህ በእንዲህ እንዳለ ደግሞ ከክምር ድንጋይ አጃ ተብሎ ወደሚጠራው አካባቢ
አካባቢ ሬሽን ይዞ ሲንቀሳቀስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመ ደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን በእሳት ጋይተው መቃጠላቸው ተሰማ። በተመሳሳይ በዚህኛው ቀጠና ከክምር ድንጋይ ከተማ በቅርብ ርቀት ጥጥራ ተብሎ በሚጠራው አካባቢ ላይ ፋኖ በፈጸመው ድንገተኛ ጥቃት 24 የአገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። በአፋብን ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ክንዳለም ሻለቃ በብልጽግና ላይ ብርቱ ጥቃት በመፈጸምና ከፍተኛ ኪሳራ በማድረስ ድል መቀዳጀቱን ሚዲያችን ከዙ ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። በትላንትናው ዕለት ከእኩለ ቀን ጀምሮ ከክምር ድንጋይ ከተማ በቅርብ ርቀት ጥጥራ ተብሎ በሚጠራው አካባቢ ላይ እንቅስቃሴ እያደረጉ በነበሩ የአገዛዙ ወታደሮች ላይ ከባድና ፈጣን እርምጃም ተወስዶባቸዋል። በዚህም 9 ወታደሮች ወዲያውኑ ሲገደሉ 15 የሚደርሱት ደግሞ ቁስለኛ መደረጋቸውን ነው ሚዲያችን ከእዙ ህዝብ ግንኙነት መምሪያም ለማረጋገጥ የቻለው። በውጊያው 6 ክላሽንኮቭ መሳሪያን ጨምሮ ሌሎች የብልጽግና ንብረቶች በፋኖ ቁጥጥር ስርም መዋላቸው ታውቋል። በተያዘም በዚሁ ቀጠና ከክምር ድንጋይ አጃ ተብሎ ወደሚጠራው አካባቢ ሬሽን ሲያንቀሳቅስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመ ደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን በእሳት ጋይተው ማለቃቸውም ተሰምቷል። እርምጃውን የወሰዱት በአፋብን ጎንደር ጠቅላይ ግዛት እዝ ከተራራው ራስ ጉና ክፍለ ጦር የተወጣጡ የፋኖ አሃዶች መሆናቸውን ነው ሚዲያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። ደፈጣ ጥቃቱ እጅግ ፈጣንና አማራዊ ጀግንነት ከጦር ሳይንስ ጋር ያዋሃደ ነበርም ተብሏል። ዘመነ ካሴን ለመደምሰስ የጀነራል አበባው ስምሪት። ጦርነቱ ከተጀመረበት ጊዜ በፊትም ጦርነቱ ከተጀመረ ዕለት አንስቶም አርበኛ ዘመነ ካሴን ለመግደል የብልጽግናው አገዛዝ ያልሞከረው ሙከራ ያልፈጸመው ሁነት የለም። ከመከላከያ ኮማንዶዎች እስከ ውጪ የነጭ ወታደራዊ ቅጥረኞች ዘመነ ካሴን ለመደምሰስ ብልጽግና አሰማርቶ ከሽፎበታል። ከታንክና መድፍ እስከ ድሮንና የጦር ጀቶች እንዲሁም ሮኬቶች አርበኛውን ለማፈን አሊያም ለመግደል ብልጽግና ተጠቅሟል፣ አልተሳካለትም። ከጀነራል አበባው እስከ ጀነራል መሐመድ፣ ከጀነራል አደም እስከ አየር ኃይሉ ጀነራል ይልማ መርዳሳ ዘመነ ካሴን ለመደምሰስ የተደረጉ ውጊያዎችን መርተዋል፣ ስምሪት ሰጥተዋል። ነገር ግን ዘመነ ካሴ ዛሬም የአማራ ፋኖ ትግልን እየመራ ዛሬም በክብርና ሞገስ አለ። ታዲያ ካለፈ ያልተማረው ብልጽግና ዛሬ ላይ በድንጋጤ አዲስ ዘመቻ ሊጀምር መሆኑን ከውስጥ ከታማኝ ምንጮቻችን የደረሰን መረጃም ያሳያል። ፋኖ አፋብን የተባለውን የአንድነት ድርጅት ከመሰረተ በኋላ በብልጽግና ቤት ከመቼውም ጊዜ በላይ ፍርሃትና ድንጋጤ ነግሷል። ብልጽግና እድሜውን ያራዘመለት ነገር ቢኖር እስካሁን የፋኖ አንድነት አለመኖሩ መሆኑን ጠንቅቆ ይረዳል። ታዲያ አሁን የፋኖ ኃይሎች አንድነት ፈጥረው ወደ አንድ ድርጅት መምጣታቸው ከምንም በላይ የብልጽግናው ኃይል ማብቂያው መድረሱንም ተረድቷል። ታዲያ ከዚህ ጉዳይ ጋር በተያያዘ ብልጽግና የፋኖ አንድነትን ለመበተን የሞት ሽረት ሊያደርግ መሆኑን ተነግሯል። ብልጽግና ይህንን አንድነት ለመበተን 2 መንገዶችን እንደሚከተል ተነግሯል። በትላንትናው ዕለት በቢሾፍቱ ጠቅላይ ሚኒስትሩን ጨምሮ ጀነራሎቻቸው ተነጋግረዋል። አንደኛው እንደተለመደው የሚዲያ ፕሮፓጋንዳ መስራት ሲሆን ከየትኛውም ጊዜ በላይ የተቀናጁ ፋኖን የሚከፋፍሉ ፕሮፓጋንዳዎችን መርጨት እንዲሁም ከፍተኛ ብር በመመደብ የፋኖን ትግል መጥለፍ የሚለው ነው። ሁለተኛውና ዋነኛው በብልጽግና የፋኖን አንድነት ለመበተን የሞት ሽረት እናደርግበታለን የተባለው እቅድ አርበኛ ዘመነ ካሴን መደምሰስ የሚለው ነው። የአማራ ፋኖ ብሔራዊ ንቅናቄ መሪ የሆነውን አርበኛ ዘመነ ካሴን መደምሰስ አንድ የሆነውን ፋኖ ይበታትንልናል ብለው ደምድመዋል። ታዲያ በዚህም መሰረት እቅድ የወጣ ሲሆን ጀነራል አበባው የሚመሩት ወታደራዊ ዘመቻ በቅርቡ ይጀምራልም ተብሏል። ጀነራል አበባውን ተከትለው ልዩ የሪፐብሊካን ጋርድ በርካታ መድፍና ታንክ እንዲሁም ዙ 23 የሚሰማሩ ሲሆን በአየር ኃይልም ታይቶ በማይታወቅ መልኩ ድብደባ እንደሚፈጸም ነው የተነገረው። ዘመነ ካሴ አለበት የተባለውን ቦታ ሁሉ ቁንጫጭ ሳትቀር መደብደብ አለብን ሲሉም ጠቅላይ ሚኒስትሩ ተናግረዋል። ጄኔራል አበባው ይመራዋል የተባለው ይህ ኦፕሬሽን በቀጣይ ሳምንት ሊጀመር ይችላል ሲሉም ወታደራዊ ምንጮቻችን ለሚዲያችን ገልጸዋል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ላልሰ
ለሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።